ሃይ ሃይ፣ እንዴት ናችሁ? ዶክተር አሻገር ይባላለሁ። ዛሬ የመጣሁበት ሀሳብ እንኳን አንድ ዜና በዛሬ ቅዳሜ ስነሳ የአዲስ አበባ መናፈሻና መዝናኛ ኤጀንሲ የመቀብር ቦታዎችን ወደ መዝናኛ ለመቀየር ስራ እየተሰራ ነው የሚል ዜና ሰምቼ ይሄ ነገር ተገቢነቱና ልምዱ ከሌላው ዓለም ያለበትን ነገር ለማየት እያነበብኩ ነበርና ሐሳቡን መጀመሪያ ሲሰማ ትንሽ ያስደነግጣል ወይም ይገርማል። የመቃብር ቦታዎችን ወደ መዝናኛና ወደ መናፈሻ ቦታዎች ተቀይረዋል ሲል በምን መልኩ የሚለውን ትንሽ የራሴን አመለካከት ለመስጠት ነው የመጣሁት። እንደዚህ አይነት የመቃብር ቦታዎችን በተለያዩ አዲስ አበባ በተለያዩ አካባቢዎች ቆሻሻ ከመጣያና ከነበሩበት ቦታ ብዙ የተቀየሩ አሉ። ለምሳሌ ብዙ መቃብር ያለባቸው ወደ ዮሴፍ ቤተክርስቲያን እና ወደ ቀጨኔ ጀርባ ያሉት ቦታዎች የመቃብር ቦታዎችን ኮንሰፕት ወይም ሐሳብ ከመፍራት አትሊስት ሰዎች ሞት አንድ የህይወት ዑደት አካል ነው ብለው እንዲቀበሉትና የመቃብር ቦታዎችም አስፈሪና ቦታዎች ብቻ መሆናቸውን አንዳንዴ እንደውም ወደ መቃብር ቦታዎች መሄድ ብዙ ችግር እንደሚያመጣ ከማሰብ ጋርና ሰዓትና ወቅትን መጠበቅ እንዳለብን የሚያሳስበውን ኮንሰፕት የቀየረው ይመስለኛል። ግን ከዚህ ቪዲዮ ጋር መምጣት የፈለኩት ሐሳቡ ጥሩ ቢሆንም እንደዚህ አይነት መናፈሻ ቦታዎችን መቃብርን ወደ መናፈሻ ቦታዎች ስንቀይራቸው ምን አይነት መዝናኛዎች ናቸው ሊሆኑት የሚገባው የሚለውና ለሟቾች አሁንም ቢሆን በህይወትም ባይኖሩ ሬሳቸው ያረፈበትና አጽመ ቀሪታቸው የቀረበት ቦታ አሁንም ክብር ሊያገኝ ይገባል ብዬ ነው ማስበው። በተለይ ለቤተሰቦቻቸው ያረፉበት ቦታ ለቋሚ እንደምንጨነቀው ለሟችም በዛው ልክ ተገቢውን ክብርና ጥንቃቄ ማድረግ ይገባል ብዬ ነው ማስበው። ስለዚህ ምን አይነት መዝናኛዎች ናቸው የሚሉት ትንሽ ሊታሰብበት ይገባልና ከዚህ በፊትም ቲክቶክ ላይ ዘፈን ከፍተው ከመቃብር ጀርባ ዘፈን ክሊፕና ሪያክሽን አይነት ቪዲዮ በዘፈን ውዝዋዜ የሰሩ ወጣቶች እንደነበሩ እናውቃለንና በዛ አይነት መልኩ መሆን ያለበት አይሆንም ብዬ ነው ማስበውና እንደዚህ አይነት ቦታዎች ያው ከተማ በጣም እየጠበበና ሲመጣ እንደዚህ አይነት ቦታዎች ላይ ትግስት ያሳጣናል። በቂ ቦታዎች ስለሌሉ ለተጨማሪ አገልግሎት ደረበን መጠቀም ግዴታ ውስጥ እየገባን መሄዳችን አይቀርም። ግን በሌላው ዓለም ይሄ የመቃብር ቦታዎችን እንደመናፈሻ መጠቀም ያለ ልምድ ነው። ስለዚህ ዓለም ለምን ይጠቀምባቸዋል የሚለውን ግንዛቤ ልናደርግ ይገባልና በተለይ አንድ በህይወት ስንኖር ብዙዎቻችን ሟች ነን ብለን አናስብምና በጣም መልካም ሰውም ሳንሆን በቃ ስስታም ሆነን ገንዘብ ወዳጅ ሆነን ጨካኝ ሆነን የምንኖረው አንዳንዴ ሞታለን የሚለውን ነገር ስለምንረሳውና መቃብር ቦታዎችን ወደ መናፈሻ መቀየራቸውና ሰዎች በዛ አካባቢ እየተናፈሱ ወክ እያረጉም እየተራመዱም ሰው ሊሞት እንደሚችልና ብዙ ሰዎች ታዋቂ የሆኑትም ብዙ ያሳለፉ መሪዎችም ይሁን ብዙ ስናልፍ ያንን ማየታችን ወደ ቀልባችን እንድንመለስና ሟች ነኝ አፈር ነኝ የሚለው ለሰዎች ርህራሄ እንዲኖረን ከስስትና ከመጥፎ ምግባሮች እንድንመለስና ባለን ህይወት ውስጥ ትርጉም ያለው ነገር ሰርተን ለመሞት ጥረት እናደርጋለንና የመቃብር ቦታዎች ከሰዎች ጋር የተከለለው መቅረት የለባቸውም። ወኮይ መሆናቸውንና መናፈሻ መሆናቸው ችግር የለም። ስለዚህ ሰዎች ከሟች ጋር ወይም ሰዎች ሊሞቱ እንደሚችሉ ማየቱ ተገቢ ነው። ስለዚህ ነፍሱን ይማረውና ነጻነት ወርቅነህም አንድ ኢንተርቪው ሲሰጥ አይቻለውና ወራይል መቃብር ቦታ አሳልፋለሁ ራሴን መለስ አርጌ ለማየትና ለራሴ
ቲቪተኛ ስሆንና ወይም ሰዎች ከሞቱ በኋላ ማንም እንደማይጎበኛቸውና ህይወታችንን በራሳችን ትርጉም በይሉንታም ሳንያዝ ያለችንን አንድ እድሜ እንዴት መጨረስ እንዳለብን ለማየት እዛ ሄዳለሁ ያለበት ቦታ አለና ይሄ መቃብር ቦታዎች ጋር ቤተሰቦችም አበባ ሻማ እያረጉ ማሳለፋቸው ጉንጉን አድርገው እያጸዱ መኖራቸው ተገቢ ነውና ለሰዎች ርህራሄን ያስተምራል ነው የሚባለው። ልክ የሟች መቃብር ቦታዎችንም አንዳንዴ በውጭ ሀገር እንስሳትን ለምን ያላምዳሉ፣ ለምን ያሳድጋሉ፣ ለውሻ ለድመት ፍቅር ለምን አላቸው ሲባል ለእንስሳ በጣም ጥንቃቄ የሚያደርግ ሰው ለሰውም የተለየ ክብር ይኖረዋልና አንዳንዴ ልጆቻችንንም እድል ካገኘንና የምንኖርበት ሁኔታ የቤት እንስሳትን ለማሳደግ የሚጠቅም ከሆነ ለልጆቻችን ውሻ፣ ድመት፣ ራቢት የመሳሰሉ ጥንቸልን፣ ኤሊን የመሳሰሉ በቤት ውስጥ መኖሩ ልጆቻችን እነሱን በመንከባከብ ርህራሄ እንዲኖራቸውና ለእንስሳት የደረሰ እንክብካቤ ካላቸው ለሰው ያላቸው ክብር ደግሞ በጣም ይጨምራል የሚል ኮንሰፕት አለና ልክ እንደዛው ነው ማየውና ሰዎችም ህይወት ካለፈ በኋላ ሰዎች ሟችነን እንዲያስቡ ብሎ ማድረግ ያሰባልና እነዚህ መቀየራቸው ችግር አይደለም፣ ግን ለምን ዓላማ ይውላሉ የሚለውን በጣም ማወቅ አለብን ብዬ ነው ማስበውና እነዚህ ቦታዎች ኳስ መጫወቻ መሆን የለባቸውም፣ ወይም ዘፈን መዝፈኛ ወይ መጮሃ አሁንም ድምጽ የምናወጣበት ቦታ ሳይሆን በጸጥታ ላይክ መጽሐፍ ማንበብ፣ ወክ ማድረግ፣ ተፈጥሮንና ጫካን ማየት፣ አበባን፣ ንቦችን ወይ ቢራቢሮችን ማየት እና ከተፈጥሮ ጋር መገናኛ ለመሆነ ዓላማ ከሆነ እነዚህ የመቃብር ቦታዎች ወደ መዝናኛ የሚለውና ወደ መናፈሻ የሚለው ኮንሰፕት ይሻላል ብዬ ነው ማስበው። ምንድነው መናፈሻ ወደሚለው ሐሳብ መዝናኛ የሚለው ለነዚህ ለሞቱት ሰዎችም ክብር እንዳናጣ ያደርጋልና አሁንም ሪስፔክትፉል እና ለሟች የሚገባውን ክብር መስጠት ለቤተሰቦቹ ያ የነበረው ሰው ያረፈበት ቦታ ስለሆነ ያንን እንትን በትክክል መያዝና እንደዚህ ልጆች ሊሯሯጡበት የሚችል ሳይሆን በቋሚነት በክብር በጸጥታ ድምጾች የማይጮሁበት ከፍተኛ ጩኸት የማይኖርበትና ጸጥታንና ከተፈጥሮ ጋር ግንኙነት ለማድረግና መቃብር ቦታዎችን በማየት ሰዎች ስለ ህይወት ያላቸውን ትርጉም የሚገናኙበትና ራሳቸውን የሚያዳምጡበት ቦታ ከሆነ ተገቢ ነው ብዬ አስባለሁና መደረግ ያለባቸውና መደረግ የሌለባቸውን ነገሮች በአካባቢው ጩኸት ላይኖር፣ ዘፈን መኖር የለበትም ብዬ ነው ማስበው። ረብሻ ወይ ኳስ ጨዋታ ይሄ ጩኸት ሊሆን ሩጫ ሊሆኑ ነገሮች ሳይሆን ሳይክል መንጃ ምንም መደረግ የለባቸውም ብዬ ነው ማስበው። ግን ወክና ትንሽ የጸጥታ ቁጭ ብሎ መጽሐፍ ማንበቢያ መሆኑ ከሆነ የኛ ሀገር ልምድ ብቻ ሳይሆን የሌላውም አገር ላይ ልምድ ያለ ስለሆነ በዛ መልኩ እንዲደረግ ለማድረግ ነው። ከዛ ውጭ ግን ማጠቃለል የምፈልገው ወደ ጃፓን ሀገር በሟቾች መቃብር ላይ ኪውአር ኮድ ያረጉና በሰዎች በስልካቸው ስካን እያረጉ ያ የሞተው ሰውዬ መቃብር ላይ የህይወት ታሪኩ በዚህ ተወለደ በሚለው ነው እኛ የምንጽፈው። በዚህ ያደገ ሞተ፣ በደረሰበት ህመም ሞተ ነው የምንለው። የመጽሐፍ ቅዱስ ጥቅሶችንም እንጠቅሳለን። ወይ ሩጬን ጨርሻለሁ ይሁን ብለን ዝም ብለን ተቀብለናል የምንላቸው ሀሳቦች ይኖራሉ። ግን ከዛ ውጭ ግን ከሟቾች እንድንማር በኪውአር ኮዳቸው ደግሞ ሲቪያቸውን ለምሳሌ እኔ በእድሜ ፈቅዶ የሰራሁት ስራና በሞት ብገኝ ኪውአር ኮድ የሆነው ዶክተር አሻግሬ በዚህን ዓመት ተወልዶ ይሄን ያህል ሳይንስ ምርምር አድርጎ ይሄን ያህል ቤተሰብ ኖሮት ይሄን ያህል ፋይንዲንግ ኖሮት የሚለው ኪውአር ኮድ ቢኖር ሰዎች በስልካቸው ላይ ደግሞ ስካን አድርገው ስለ ሰዎች በዛ በናፈሻ ውስጥ እየዞሩ እንዲያረጉ ይፈቀዳልና ይሄ ከጃፓን የመጣ ኤክስፒሪየንስ እና አገራችን ውስጥ ያለውን ከሰዎች ህይወትና ኤክስፒሪየንስ አንዳንዶች እንግዲህ ብዙ ልምድና ኤክስፒሪየንስ ሲኖራቸው ያለ እድሜያቸው ሊያልፉ ይችላሉና ያለፉ ብዙም እውቀት ይዘው ነው የሚሞቱትና የነዚህንም እውቀት እንደ መዛግብት እንደ መጽሐፍት ቤትም እንድንጠቀምበትና ከሌላው ዓለም ደግሞ ኮንሰፕት ቀድመን እነዚህ መቃብር ቦታዎችን መጽሐፍ ይዘን መተን ከማንበብ በተጨማሪ ደግሞ ሟቾችንና እዛ የተቀበሩት ሰዎች ምን ያህል ልምድና ለሀገራቸው ምን አስተዋጽኦ አድርገው ምን ሰርተው
እንደኖሩ እና ምን እንዳሳለፉ አሁን ወደ ስላሴ ቤተክርስቲያን ስትሄዱ በሀገራችን ትልልቅ ታሪክ ያካሄዱ ፖለቲካን፣ ኢኮኖሚን የቀየሩ በዘፈን በአርቲስት ያሉ ሰዎችን ታሪክ ተጽፎ ታያላችሁ። ግን ከዛ በላይ ሊሆን ይችላል። አንድ ብራሰልስ ቤልጂየም ውስጥ ሄጄ አንዳንድ ኪውአር ኮዶች እስካን ስታረጉ ማይክም ጆሮ ላይ አድርጋችሁ በኦዲዮ ራሱ ማዳመጥ የምትችሉበት ስለዛ ስለምታዩት ነገር በተጨማሪ ለምሳሌ ቤልጂየም ብራሰልስ ውስጥ ያየሁት ሙዚየም የኢትዮጵያ የሙዚቃ መሳሪያዎች ተደርድረው ሙዚቃው ግን ማሲንቆ እንዴት እንደሚያወጣ ወይም ክራሩ እንዴት እንደሚያወጣ ለማወቅ ስዕሉ ጋር ጠጋ ብላችሁ ማይክሮፎን ወይም ጆሮዎች ላይ ስታረገው ያ ድምፅ ምን እንደሚመስል ከአይናችሁ በተጨማሪ በእይታ የምታዩት ኤክስፒሪየንስ አይቻለውና እነዚህ የመቃብር ቦታዎች እንግዲህ ቅድም ባልኩት ከኪውአር ኮድ በተጨማሪ ከኪውአር ኮድ ደግሞ በኦዲዮ በሊንክም ተያይዘው ስለ ሰውየው ስለሰራው ቪዲዮ ምንም ካለ ከሟቾች ላይ ሁለት ህይወት ሁለት ዕውቀት ማግኘት እንችላልና ይሄ ሪስፔክትፉል የሆነ ሟቾችን የማክበር መንገድ ነው ብዬ ነው ማስበውና ከዚህ ጋር ያይዤ ይሄ መናፈሻ ኤጀንሲ ያመጣው ሐሳብ በሌላ ዓለም ያለ ቋሚ ነገር ነው፣ ግን ለሟችና ለእንትኖች ክብር በሰጠ መልኩ ሊሆን የሚችል ብቻ አክቲቪቲና መሆን አለበት ብዬ አስባለሁና ያለኝ የዛሬ አመለካከት ይሄ ነው። አመሰግናለሁ።